ምዕራፍ 17 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ንገራቸው፣ ከእነርሱም ከእያንዳንዱ ከየአባቶቻቸው ቤት አንዳንድ በትር፣ ካለቆቻቸው ከየአባቶቻቸው ቤት 12 በትሮች ውሰድ። የእያንዳንዱንም ስም በየበትሩ ላይ ጻፍ። አንድ በትርም ለአባቶቻቸው ቤት አለቃ ይሆናልና በሌዊ በትር ላይ የአሮንን ስም ጻፍ። እኔ ከእናንተ ጋር በምገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት አኑራቸው። እንዲህም ይሆናል፣ የመረጥሁት ሰው በትር ታቈጠቁጣለች። በእናንተም ላይ የሚያጉረመርሙባችሁን የእስራኤልን ልጆች ማጉረምረም ከእኔ ዘንድ አጠፋለሁ። ሙሴም ለእስራኤል ልጆች ተናገራቸው። አለቆቻቸውም ሁሉ 12 በትሮች፣ እያንዳንዱም አለቃ በየአባቱ ቤት አንዳንድ በትር ሰጡት። የአሮንም በትር በበትሮቻቸው መካከል ነበረች። ሙሴም በትሮቹን በእግዚአብሔር ፊት በምስክሩ ድንኳን ውስጥ አኖራቸው። እንዲህም ሆነ፣ በነጋው ሙሴ ወደ ምስክሩ ድንኳን ውስጥ ገባ። እነሆም ለሌዊ ቤት የሆነች የአሮን በትር አቈጠቈጠች፣ ለመለመችም፣ አበባም አወጣች፣ የበሰለ ለውዝም አፈራች። ሙሴም በትሮችን ሁሉ ከእግዚአብሔር ፊት ወደ እስራኤል ልጆች ሁሉ አወጣቸው። እነርሱም አዩ፣ እያንዳንዱም በትሩን ወሰደ። እግዚአብሔርም ሙሴን የአሮንን በትር ወደ ምስክሩ ፊት መልስ፣ ማጉረምረማቸው ከእኔ ዘንድ እንዲጠፋ እነርሱም እንዳይሞቱ ለሚያምፁብኝ ልጆች ምልክት ሆና ትጠበቅ አለው። ሙሴም እንዲሁ አደረገ፣ እግዚአብሔር እንዳዘዘው እንዲሁ አደረገ። የእስራኤልም ልጆች ሙሴን እነሆ እንሞታለን፣ እንጠፋለን፣ ሁላችንም እንጠፋለን። የሚቀርብ ሁሉ ወደ እግዚአብሔር ማደሪያ የሚቀርብ ይሞታል። በውኑ ሁላችን እንሞታለንን? ብለው ተናገሩት።